አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 በዚች ቀን የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ዮሐንስ በሰማዕትነት ሞተ። ይህም ቅዱስ የጠራቢው ዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር። ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችን ወንድም ተባለ። ከጌታችን እርገትም በኋላ ሐዋርያ በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። የክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤትህ ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። ባየውም ጊዜ ክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ ኢየሱስ ስም ተዘጋ፣ ከሰውየውም ውጣ አለው። ወዲያውም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህን ድንቅ ታምር አይቶ ደነገጠ። ከሐዋርያው እግር በታችም ወድቆ እንዲህ አለ፣ ወደ ቤቴ ልትገባ አይገባኝም። ነገር ግን ድን ዘንድ ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ ጌታዬ ወይ መንገዴን አሳምረህልኛል እና አመሰግንሃለሁ ብሎ ጌታችንን አመሰገነ። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰሞን ስለ መከራው ስለ ሞቱና ስለ መነሳቱ አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያው ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ሥጋውንና ደሙንም አቀበላቸው። የከተማው ሰዎችን በሰሙ ጊዜ በሽተኞችን ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የቀሳውስትንና ዲያቆናትንም ሾመላቸው። ያንን ሽማግሌም ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህም በኋላ ያስተምር ዘንድ ወደ ሌሎች አገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅ ይሰጣት ዘንድ ስለ እርሷ እንዲጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለየላትና ወንድ ልጅን ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ ቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህም በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስም የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እርሱ ጌታን የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና ቅዱስ ያዕቆብም በሦስተኛው ደርብ ላይ ወጥቶ የጌታችን ኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነ ከአብ ጋራም ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይ አውርደው የጸና ግርፋትን ገረፉት። ከእነርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ ደም ካለው ወገን እንዳልበላ በራሱም ላይ ምላጭ እንዳልወጣ በውሽባ ቤት እንዳልታጠበ 2 ልብስንም እንዳልለበሰ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደስ ጎን ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለያዕቆብ በኀበ ማርያም ዘተሐጽነ እጓለማውታ እምእሙ እስመ ውእቱ ኮነ ወዝንቱ ጻድቅ ወእግዚእነ ኢያግብኦ ውስተ አፉ ሥጋ ወወይነ ወኢገብረ ሎቱ ክልኤተ ክዳነ። በዚችም ቀን ከቁልምዝ ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። ይህም ቅዱስ ከነገሥታት ወገን ነበረ፣ በሃይማኖቱም የጸና ነበረ። እኒህ ከሃዲያን ነገሥታት ዲዮቅልጥያኖስና መክስምያኖስ የጣዖታትን አምልኮ ባወጁ ጊዜ ይህን አትናቴዎስን ለግብፅ አገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንዲያፈርስ አዘዙት። እርሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሂዶ
በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው። በእርሱም ደስ አለው። ንጉሡም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውክ አለው። አትናቴዎስም እንዲህ ብሎ መለሰለት። እኔ ከታናሽነቴ ጀምሬ የክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም። መኮንኑም የንጉሡን ትእዛዝ የሚለውጥ ሁሉ ቅጣት እንዲያገኘውና በጽኑ ስቃይ እንዲሰቃይ አታውቅምን አለው። ቅዱስ አትናቴዎስም እንዲህ አለው። አንተ ሰነፍ፣ በአንተ ላይና በንጉሥህ ላይ ቸር ሕይወት ሰጪ እግዚአብሔርን በሚጠላ በአባትህ ሰይጣን ላይ የሚመጣው የዘላለም ስቃይን እስከምታይ ጥቂት ታገስ አለው። መኮንኑም በሰማ ጊዜ እጅግ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳኑ ጋር እንዲያሳርፍ ከቤተ ክርስቲያንም መከራን እንዲያርቅ የሮምንና የአክሱምን የክርስቲያን መንግሥት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮችም ራሱን በሰይፍ ቆረጡ። ምዕመናንም ሥጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለአትናቴዎስ ስዩም ዘብሔረ ቁልዝም ዛስተራየ በየ ዘምስለ ፍሬ ጥዑም ወንዘ ይጼሊ ዳህና ለኩሉ ዓለም በአፈ መጥፋት ተከለለ ዮም። በዚች ቀን የእንዱራናና የጦቢያ የኤስድሮስ ማኅበር 9,000 ጭፍሮች የመኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ ሃርማን፣ ያኑፋ፣ ስንጣንያ የሚባሉ የአስና ሀገር ሰዎች በሰማዕትነት ሞቱ። በዚችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። በዚችም ቀን ትዕማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት ሞተ። በዚችም ዕለት የአባ ቃራቦን የመቃርስና የስካ አገር ሰው የሙሴ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ ዘኪሬ አእላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ እውራይ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም ከሁላችን ከህዝበ ክርስቲያን ጋር ይሁንና ገባሬ መንክራት ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ሰው ነበር። ከፍቅሩም ብዛት የተነሳ እጅግ ያማረ ቤተ ክርስቲያን አሳነጸ። የእግዚአብሔር የሕጉን ታቦት ለማስገባት በፈለገ ጊዜ ከሃዲ ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያኑን መኖሪያው አደረገ። ቤተ ክርስቲያኑን ያሳነጸው ይሄ ሰውዬ በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሡ ሄደና ለምን የማይገባ ሥራ ትሰራለህ? ቤተ ክርስቲያኒቱ የታነጸችው በኃያሉ በሊቀ ሰማዕታት ቅዱስ ጊዮርጊስ ስም ነውና አለው። ንጉሡም ይህንን ንግግር ሰምቶ እጅግ ተቆጥቶ ያስረውና ይገርፈው ዘንድ ወደደ። ሊቀ ጳጳሱም እጅግ አዝኖ ዓይኑን ወደ ሰማይ አቅንቶ በጌታችን በኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስን እንዲህ ሲል ማለደው። አንተ ቅዱስ ጊዮርጊስ ሆይ በዚህ አላዊ ንጉሥ ላይ ኃይልህን የማትገልጥ ከሆነ ከማኅበረ ሰማዕታት ጋር በእግዚአብሔር ፊት አትቁም እያለ አማጸነ። ሊቀ ጳጳሱም ይህንን እየተናገረ ሳለ ገባሬ ተአምራት ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ
እንደ እሳት እየተንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥም ወደ አለበት ወደዚያ ገብቶ በጦር ወግቶ ከዙፋኑ ገለበጠው። ከቤተ ክርስቲያኑም ወደ ሩቅ ስፍራ ወስዶ በምድር ላይ ጣለው። ያን ጊዜም ያ ክፉ ንጉሥ ክፉ አሟሟትን ሞተ። ሚስቱም እንዲህ ሆና ሞተች። የሚንቀሳቀሱና የማይንቀሳቀስ ንብረቱን ሁሉ በተነው፣ ከቶ ምንም የተረፈው አልነበረም። በዚያ የነበሩት ሰዎችም ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽመውም አደነቁ። ሊቀ ጳጳሱም ከተደረገው ተአምር የተነሳ ፈጽሞ አደነቀ። ከዚህም በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን ካማጸንከኝ ግዘት ፍታኝ አለው። ፈታውም። በዚያም ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታ በምስጋና በዝማሬ በኃያሉ ሰማዕት ቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔርን እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎትና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ሐዋርያው ቅዱስ ጳውሎስ ልጁ ዴማስ የሚባል ደቀ መዝሙር ነበረው። ዴማስ ሁለት ቦታ ቅዱስ ጳውሎስ በክብር አንስቶታል። ሁለት ቦታ ልክ እንደ ልጅ ተልኮለታል። ሰላምታውን ተቀብሎ ለክርስቲያኖች አድርሶለታል። ነገር ግን አንድ ቦታ ለተሰሎንቄ ምዕመናን ሲጽፍላቸው ምን አለ? ዴማስ የአሁኑን ዓለም ወዶ ትቶኛል። አላያችሁ? አያሳዝንም? ይሄ ቃል እንዴት የሚበላ ቃል ነው! የአሁኑን ዓለም ወዶ ትቶኛል። ክርስቲያኖች አሁን ዛሬ እናንተ እዚህ ተቀምጣችኋል። ትላንት ከእናንተ ጋር እዚህ ጋር የተቀመጡ ነበሩ። ዛሬ የት እንዳሉ አናውቅም። እኛ አለን፣ ዛሬ እየዘመርን ነው፣ ወንጌል እየሰማን ነው አለን። ነገ የት ነን? ለቤተ ክርስቲያን ጀርባችንን እንሰጥ ይሆን? የት ነን ነገ? አያችሁ፣ ዓለማዊነት ውጊያ ነው፣ ትግል ነው። ዓለማችን እንዴት እንደያዘችን ተመልከቱ። እንዴት እንደያዘችን ረፍት አሳጥታ፣ ረፍት ወደን ሳይሆን ተገደን ባሪያዋ እንድንሆን ረፍት አሳጥታናለች። ወጣቶቹ አሁን ቲክቶክ ያሉ፣ ቀጥሎ ቲክቶክ ስልችት ሲላቸው በቃኝ አይሉም። እንደገና ወደ ኢንስታግራም ሄዳሉ። ኢንስታግራም ስልችት ሲላቸው በቃኝ አይሉም። እንደገና ወደ ፌስቡክ ሄዳሉ። ከዛ ወደ ዩቲዩብ ሄዳሉ። ከዛ ወደ ትዊተር ሄዳሉ። እንዴት እንደምታሰክር አያችሁ ዓለም። ለራሳችንና ለእግዚአብሔር ጊዜ ሳይኖረን እንድንኖር የምታሰቃየን ዓለም። ለዚህ ነው በዚህ ዓለም ያለውን አያችሁ፣ ዓለምን አትውደዱ ተብሎ የተጻፈው። ዓለምን ክርስቲያን በዓለም ላይ ይሰለጥናል እንጂ ዓለም አትሰለጥንበትም። ዓለምን ይጠቀምባታል እንጂ ዓለም አትጠቀምበትም። ክርስቲያን አትጠቀምበትም። ቅዱስ ጊዮርጊስን ያየነው እንዲህ ነው። አያችሁ፣ በሕይወተ ሥጋ ይታል ቅዱስ ጊዮርጊስ። ይኸው በቤተ ክርስቲያን መሠዊያ ላይ ስሙ የተቀመጠለት እኮ ዓለምን ተጠቀመባት እንጂ አልተጠቀመችበትም። በረከቱ በሁላችን ይደርብን። እኛ ክርስቲያኖች ዓለም የምትጠቀምብን መሆን የለብንም። ዓለም ኃላፊ ነው፣ ያረጃል። የማያረጅ ምንም የለም፣ የማያረጅ። በዚህ ዓለም ላይ እምነታችንን የሚፈትኑ ብዙ ነገሮች ናቸው ያሉት፣ ብዙ። ከነዚህ መካከል አንዱና ትልቁ ክርስቲያኖች የእግዚአብሔርና ትእዛዛቱን የሚጠላ መንፈስ በዓለም ላይ እየሰለጠነ ነው። ከባድ ከባድ። ይህንን መቋቋም ማሸነፍ፣ ዓለምን ሰው እንዴት ነው የሚያሸንፈው? ዓለምን አባቶቻችን የተጓዙበትን መንገድ ማየት፣ ገድላቱን ማንበብ፣ የቅዱሳንን ታሪክ ማንበብ። ሶስተኛው የምንፈተነው ከምኞታችን ጋር ነው ምንዋጋው። ይሄ ምኞት የሚባለው ስጋዊ ምኞት አንድ ዓላማ አለው። ይሄ ዓላማ ምንድን ነው? አንተን አንቺን መግዛት ነው። መግዛት የሚገዛን ነው ምንድን ነው? በማስጎምጀት። አሁን ከዚህ ቤተክርስቲያን ስትወጣ ዛሬ ረቡዕ ነው፣ ጾም ነው። ከዚህ ቤተክርስቲያን እንዲህ ስትወጣ በመንገድ ላይ ጥሩ ፉል ቤት ቆንጆ ሽታ ያመጣል። ምኞት ማለት እሱ ነው። ልለፈው አልለፈው ትላለህ። አየህ፣ ለፈው ግድ የለም ቆይ ዛሬ ልብላና ዓርብን ጾማለሁ ትላለህ። ደግሞ እኮ ያለ ጾም ተዋለህ አይደለም እንት ዓርብን ጾመዋለሁ ትላለህ። በቃ ሮብ ጥለዋለህ፣ ረቡዕ ጣለህ። ምኞት አያችሁ፣ ይሄ ከባድ ነው። የውስጥ ምኞት፣ ይሄ ስጋዊ ምኞት ሳይታወቅ ውስጣችን የሚቆይ ነው።
ይሄ ምኞት አባቶቻችን ቅዱሳንን የፈተነ ነው። ከምኞት ነፃ ሊሆን የሚችል ሰው የለም። ምኞት ግን ወደ ተግባር እንዳይለወጥ ክርስቲያን መበርታት ይችላል። በምኞት ቅዱሳን ተፈትነዋል። በሐልዮ ንጽሕት እመቤታችን ቅድስት ድንግል ማርያም ብቻ ናት። ቅዱሳን እንኳን በምኞት ከመፈተን ነፃ አልሆኑም። አረጋዊ መንፈሳዊ ምን ይላል? አንዳንዴ በህሊና ውስጥ እግዚአብሔርን የሰደብከው መስሎ ይሰማሃል ይላል። አንዳንዴ እንዲህ መስሏችሁ አያውቅም? ዝም ብሎ ህሊናችሁ ላይ እግዚአብሔርን ስደቢው የሚል ነገር መጥቶ አያውቅም? ይመጣል እኮ ታውቃላችሁ። እና ግን ምን ይላል መሰለ? እንዲህ ይላል፣ አንተ ይላል አረጋዊ መንፈሳዊ፣ እንዲህ አይነት መንፈስ ሲመጣ ያንተ አይደለም ይላል። ሰይጣን አንቺ እንደተሳደብሽ አድርገሽ እንድትቆጥሪው ተስፋ ለማስቆረጥ ነው በምኞት በኩል የሚመጣው፣ ያንተ አይደለም። ይሄ መንፈስ ሲመጣ የራሱ የዲያብሎስ ነው። በዚያ ደንግጡ። ግን እንዲህ አይነት መንፈስ ሲመጣ እግዚአብሔር ሆይ እወድሃለሁ በሉ ይላል። አያችሁ፣ በቃ መልስ ነው። ምኞት ይፈትናል። እነዚህ ሶስቱ ተመልከቱ፣ ዓለም፣ ሰይጣን፣ ስጋዊ ምኞት ጥምረት ፈጥረው ነው የሚፈትኑን፣ የሚዋጉን። ከነዚህ ጋር ነው የምንዋጋው። ለዚህ ነው ቅዱስ ያዕቆብ ምን ይላል ሲያስጠነቅቅ? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ክርስቲያን ከነዚህ ጋር ይዋጋል። ጦርነቱ ግን ምንድነው አልኳችሁ? መልካም። እስቲ መልካም በሉ። ጦርነቱ ምንድነው? መልካም። መልካሙ ጦርነት መልካም ነው። ይሄን ጦርነት መልካም የሚያሰኘው ምንድነው? ይሄ ጦርነት መልካም የሚያሰኘው አንደኛ ከተሸነፈ ጠላት ጋር የምንዋጋው ስለሆነ ነው። 100% የተሸነፈ ጠላት ነው። በክርስቶስ የተሸነፈ ጠላት ነው ዲያብሎስ። እንዴት ድል ከተነሳ ጠላት ጋር ተዋግተን እንሸነፋለን? እንዴት? ከተሸነፈ ጠላት ጋር፣ ትጥቁ ከተፈታበት ጠላት ጋር። አዎ ክርስቶስ አሸንፎታል። ማሸነፉን በምን አረጋግጠናል? በትንሣኤው አምላካችን መስቀል ላይ ተሰቅሎ ልክ ሞትን እያስተናገደ ቅዱስ ኤፍሬም ምን ይላል ሶርያዊ? ሞት ራሱ እንዲህ ብሎ ጮኸ ይላል። ክርስቶስ እኮ እያስተናገደው ነው። ሞት እንዲህ ብሎ ጮኸ፣ ይህ የማን ልጅ ነው? እኔ እስከ ዛሬ ድረስ ከአዳም ጀምሮ 5500ን ዘመን ሁሉን መዝገቤ ላይ ያሉ አለ ሞት። አብርሃም አለ፣ ይስሐቅ አለ፣ ያዕቆብ አለ፣ በእጄ ናቸው። ወደ መቃብር አውርጄ ወደ አፈርነት ለውጫቸው አለው፣ ለመቃብር አስረክቤያቸዋለሁ። በዘመኔ ያጣኋቸው 2 ሰዎች ብቻ ናቸው አለ ይላል ኤፍሬም። 2 ሰዎች። እነዚህ 2 ሰዎች አለ ሄኖክና ኤልያስ ናቸው። ፈለግኳቸው አለ፣ ፈለግኳቸው እስከ ኪሩቤል ደጅ ደረስኩኝ። ለሞት ተቃራኒ የሆነ መልአክ ስላገኘኝ ልደርስባቸው አልቻልኩም። አሁን ግን ይሄ ማን ነው? የማን ልጅ ነው ብሎ ተደንቆ እየሞተ ያሸነፈኝ የድንግል ማርያም ልጅ ክርስቶስ ስሙ የተመሰገነ ይሁን። አያችሁ፣ እየሞተ እየተገዛለት ድል የነሳው አምላካችን የህይወት ሞት ሰዎች ላይ ሰልጥኖ ኖሯል። የሰው ህይወት መንጠቅ ችሏል። የህይወትን ምንጭ ግን አላደረቀውም። የህይወት ምንጭ ማን ነው? ክርስቶስ የተሸነፈ ጠላት ነው። የጦርነቱ መልካምነት ይሄ ነው። ድል ከተነሳ ጠላት ጋር የምናደርገው ነው። ከተሸነፈ ጠላት ጋር በቃ ሰይጣንን ስትወገው ወይኔ እንዴት እችለዋለሁ አትበል። ጠላቴ ሰይጣን የተሸነፈ ነው። በቃ ተሸንፏል። ሰውን ወደ አፈርነት መለወጥን አቁሟል። ጠላት አይችልም እና ጉልበቱ ተነጥቋል። ስለዚህ ከተሸነፈ ጠላት ጋር የምናደርገው ስለሆነ ጦርነቱ መልካም ነው። ሁለተኛው ጦርነቱን መልካም የሚያደርገው ከእግዚአብሔር ጋር ሆነን የምንታገለው ነው ስለሆነ ነው። እስቲ በሉት ከእግዚአብሔር ጋር በሉ እስቲ ሆነን የምንታገለው ስለሆነ። ክርስቲያኖች እግዚአብሔር ሁሉ ጊዜ ከእናንተ ጋር ነው። እናንተ በገጠማችሁ ነገር ያለፋችሁ ይመስላችኋል? በእናንተ ጥበብ ያለፋችሁ ይመስላችኋል? አንዳንድ ጊዜ እናቶች ገጥሟችሁ አያውቅም? በጣም ተራራ የሚመስል የገዘፈ ችግር ይህንን እንዴት እወጣዋለሁ እንዴት እሻገረዋለሁ ብላችሁ አታውቁ? ከዛ ካለፋችሁት በኋላ እንደ ተአምር ተናግራችሁት አታውቁ? ይሄ እኮ ማን ነው? እግዚአብሔር ከኛ ጋር ስለሆነ ነው። ስሙ የተመሰገነ ይሁን። ሁልጊዜ ከኛ ጋር ነው እግዚአብሔር። እግዚአብሔር ሁልጊዜ እኔ አለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ይሄ ቃል ኪዳን በሐዋርያት በኩል ለቤተ ክርስቲያን የተሰጠ ቃል ኪዳን ነው። ይሄ ቃል ኪዳን የሰው አይደለም፣ የእግዚአብሔር ነው። የማያሻው አምላካችን የእርሱ ቃል ኪዳን ነው። አለ እግዚአብሔር ከኛ ጋር አለ። ከእርሱ ጋር ነው የምንታገለው። እርሱ የብርታትና የመጽናናት ምንጭ ነው።
እንዲህ ይላል በዚህ በትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳህማለሁ፣ በጽድቅም ቀኜ እደግፋለሁ ይላል። አያችሁ፣ በጽድቅም ቀኜ ደግፌ ይዛለሁ። በእግዚአብሔር መዳፍ ላይ ያለ ነው። እኛ ክርስቲያኖች ነና፣ በስሙ ተጠርተናል። ስለዚህ የምንታገለው ይሄን ጦርነት ዓለሙን ምኞቱን የምንታገለው የምንዋጋው እግዚአብሔር ከኛ ጋር ሆኖ ነው። ከእርሱ ጋር ከሆን ማን ያሸንፈናል? በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል ቅዱስ ጳውሎስ። አያችሁ፣ ከአሸናፊዎች ሁሉ ከእርሱ ጋር። ነቢየ እግዚአብሔር ቅዱስ ዳዊት ምን ይላል? እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሁ ለኩስ ማንተ ምስሌ፣ በሞት ጥላ ስር እንኳን ብሄድ አለ አንተ ከኔ ጋር ነህና ክፉን ምን አለም አልፈራም። እስቲ በሉ በሞት ጥላ ስር እንኳን በሉ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በምን እንኳን ብሄድ? በሞት በረሃብ እኮ አይደለም፣ በችግር አይደለም፣ ስራ በማጣት አይደለም። ወዳጆቼ ለሌሎች የምትሰጡት ከኪሳችሁ በመጉደል አይደለም፣ በሞት እግዚአብሔር ከኛ ጋር ነው። ከኛ ጋር ነው። ተስፋ ለመቁረጥ ነው። እግዚአብሔር ከኔ ጋር ነው። ለዚህ ነው ቅዱስ ጳውሎስ ምን ይላል በሌላ ስፍራ? እግዚአብሔር አለ የኃይል ራስን የመግዛትና የፍቅር መንፈስ በውስጣችን አኖረ ነው። ሰጠን እንጂ የፍርሃትን መንፈስ በውስጣችን አላኖረም። ጥቃቅን ነገሮች ፈርተን አስደንግጠውን የምንኖር ብቸኞች አይደለንም። እግዚአብሔር ከኛ ጋር ነው። ከኛ ጋር ነው። አሁን ማለዳ መተን በደጁ ቆመን ስሙን ጠርተን የሚከዳን ይመስላችኋል አምላካችን? አዎ፣ በሰው ፊት እኮ ቆመን ሰው እኮ የገባልንን ቃል ሊያጥፍብን ይችላል። እግዚአብሔር ነው እርሱ ስሙ የተመሰገነ ይሁን። አዎ፣ ስለዚህ ክርስቲያኖች እግዚአብሔር ከኔ ጋር ሆኖ ነው የምዋጋው ዓለምን ዲያብሎስን ምኞቴን የምዋጋው እግዚአብሔር ከኛ ጋር ሆኖ ነው ብለን ማለት ይጠበቅብናል። ጦርነት ሶስተኛው የዚህን ጦርነት መልካም የሚያሰኘው ካሸነፍን በኋላ የምንቀበለው አክሊል ስላለ ነው። ሽልማት አለ። ዝም ብሎ አላሰማራንም ወደ ጦርነት አምላካችን፣ ዝም ብሎ አልጋበዘንም። ምን አለ? አክሊል። በራዕየ ዮሐንስ ምዕራፍ 3 ቁጥር 10 ላይ እስከ ሞት ድረስ የታመንኩን የሕይወትንም አክሊል እኔ እሰጥሃለሁ ይላል አምላካችን። እስከ ሞት ድረስ፣ እስከ ሞት። ቅድም የነገርኳችሁ ያ ታላቅ ሰማዕት እስከ ሞት ነው የታመነው፣ እስከ ሰይፍ። ክርስቲያን መታመን ያለበት እንዲህ ነው። በጥቃቅን ነገሮች ከቤተ ክርስቲያን መውጣት፣ በተለይ ወጣቶች በጥቃቅን ነገሮች፣ በችግር በጊዜያዊ ችግር፣ ዳቦ በማጣት ስራ በማጣት እውነት ነው፣ አስጨናቂ ነው። ከወጣትነት ጋር የምንመለከታት ዓለም አስጨናቂ ናት፣ አስፈሪ ናት። እውነት ነው። ግን እግዚአብሔር ከኛ ጋር ነው። እቺን ዓለም ጥለናት እንኳን ብንሄድ የሕይወት አክሊል በእግዚአብሔር ዘንድ ተዘጋጅቶልናል። ስለዚህ ክርስቲያን ወደዚህ መልካም ጦርነት የሚገባው በዚህ ነው። ታዲያ በዚህ ጦርነት ውስጥ ትጥቆቻችን ምንድን ናቸው? ጥቂት ነጥቦች ላጋራችሁና ላብቃ። ምንድን ናቸው? በተለይ ኦርቶዶክሳውያን ወጣቶች፣ ለወጣቶች በተለይ በዚህ ዘመን በዚህ ጦርነት ውስጥ ለመሳተፍ ራሳችንን ከጠላት ወጥመድ ለማስመለጥ በጣም ብዙ መሳሪያዎች እግዚአብሔር ሰጥቶናል። ብዙ የማናያቸው እነዚህ መሳሪያዎች ዝም ብሎ የሃይማኖት ስርዓቶች ብቻ አይደሉም፣ ምልክቶች ብቻ አይደሉም። እነዚህ በአጠቃላይ በክርስቶስ ድል እንድንኖር ኃይል የሚሰጡን ናቸው። የመጀመሪያው ጸሎት ነው። ጸሎት በሉ። አንድ ክርስቲያን የጸሎት ሕይወት መኖር አለበት። ሐዋርያው ቅዱስ ጳውሎስ ምን ይላል? በአንደኛ ተሰሎንቄ መልእክቱ በምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ወደ እናንተ ነውና። ሳታቋርጡ። የማያቋርጥ ጸሎት ማድረግ ጥልቅ የሆነ ጸሎት ቀኑን ሙሉ በተለይም በፈተና ጊዜ ሐሳባችንን በክርስቶስ ላይ እንድንጥል። አሁን እኮ የሚገጥመንን ፈተና ብቻችንን ስለምናስተናግደው ያንገዳግደናል። አያችሁ፣ ያንገዳግደናል። ለዚህ ነው ፈተናው ከብዶ እንዳይመስላችሁ፣ ግን ብቻችንን ነው የምናስተናግደው። ብቻችንን አንቋቋመውም። ሰይጣንን ሰው እንዴት ብቻውን ይቋቋመዋል? አዳምስ መች ተቋቋመው? ብቻችን ልንቋቋመው አንችልም። ምን ያስፈልገናል? መጸለይ። ለምን? የእርሱን እርዳታ ለመለመን የሚያግዘን ስለሆነ። እስቲ ክርስቲያኖች አንድ ነገር ጠይቃችሁ ታውቃላችሁ?
እግዚአብሔር በአንድ ዕለት ስንት ሰዓት ነው የሰጠን? በአንድ ዕለት ስንት ሰዓት አለ? ስንት ሰዓት አለ? 24 አይደል? ቀን 12 ማታ ስንት? 12። እስቲ እግዚአብሔር ያሳያችሁ። 24 ሰዓት እግዚአብሔር ሰጥቶ 30 ደቂቃ ጠዋት 15 ማታ 15 ደቂቃ ሰው መጸለይ እንዴት ያቅተዋል? 24 ከእግዚአብሔር ተቀብሎ አሁን ጠዋት ተነስተን ውዳሴ ማርያም ደግመን እንወጣለን ከቤት የዕለቱን ውዳሴ ማርያም። አሁን ዛሬ ጊዮርጊስ ስለሆነ መጣን እንጂ እንደው እግዚአብሔርም ደግ ነው። ስንፍናችንን አይቶ በብዙ ቅዱሳን ከበባት ቤተክርስቲያኒቱን። ዕለት እየቆጠርን እንመጣለን ከሱ ጋር ለመገናኘት እንጂ እኮ ክርስቲያኖች ሰው እኮ ብድግ እንዳለ አሁን ከእንቅልፉ ሰው ብድግ እንዳለ በእጁ ብድግ የሚያደርገው ሞባይል ነው። እውነት አሰጥ ንገሩኝ፣ እውነት አሰጥ ይሄ ልክ ነው? እንዴት ሰው አንድ ሌሊት እንቅልፍ ትንሹን ሞት አስተናግዶ ቀና እንዳለ የጠበቀው ሌሊት የጠበቀውን አምላክ ዘንግቶ እንዴት ኪስ ውስጥ የሚገባ ሞባይል ያስታውሳል? ይሄ እኮ ውድቀት ነው። ታውቃላችሁ፣ መሸነፍ እኮ ነው ይሄ። ስለዚህ ክርስቲያን ማድረግ አለበት መጸለይ። ትንሽ ብዙ እኮ አይደለም፣ ትንሽ ይኸውላችሁ። እንደውም አንድ ሩሲያዊ አባት ምን ብሎ አልመሰላችሁ? በጣም ትልቁ ጸሎት አለ፣ ትልቁ የጸሎት ሁሉ ትልቅ አለ ኪርያላይሶን ማለት ነው። ኪርያላይሶን ማለት ጌታ ሆይ ማረኝ ማለት ነው። ረጅም ዳዊት እኮ ላይጠበቅ ይችላል ከኛ፣ ረጅም መዝጊያ ጸሎት ላይጠበቅ ይችላል። ግን ሰው ቢያንስ ከእግዚአብሔር ጋር 15 ደቂቃ በከበረ ጸጥታ በተሞላው ማንነት መጸለይ ያለበት። መጸለይ ስንጸልይ እናሸንፈው። ሁለተኛው መጾም ነው። ሲመጾም በሉ። አሁን እኛ ስለ ጾም መቼም የምናስበው ብዙ ጊዜ አሳ ይበላል አይበላም ነው። ጾም ሲባል እስከ ስንት ነው የሚጾመው? እስከ ስንት ነው የሚበላው ነው። ሁልጊዜ ከምግብ ጋር እናፎካክረዋለን ጾምን። በጣም ትልቁ አደጋ በአንደኛው ሚዛን የሚበላውን አስቀምጠን በአንደኛው ሚዛን ጾም ስናስቀር እሱ ጾም አይባልም። ክርስቲያን ጾም ማለት ትጥቅ ነው። ትጥቅ ነው። ይሄ ትጥቅ አንደኛ የመላእክትን ዓለም የምንለማመድበት ነው። የመላእክትን ዓለም ምስጋና ሳይበሉ መኖር፣ በሰማይ የምንኖረውን ዓለም የሰማያዊ አምልኮና ሕይወት ነጸብራቅ ነው ጾም። በሰማይ እንጀራ የለም፣ በሰማይ ወጥ የለም፣ በሰማይ መኮሮኒ ፓስታ የለም፣ በሰማይ ስጋ ቤት የለም። በሰማይ ምንድን ነው ያለው? ምስጋና። የሰው ሕይወቱ ምንድን ነው? የምስጋና የማያስረጀውን ምግብ ምስጋናን እየተመገበ ይኖራል። ያንን ሕይወት የምንለማመድበት ነው ጾም። ለዚህ ነው አንድ ታላቅ ሊቅ ምን ይላል? ጾም ሲገባ ይላል የመከልከል ጸጋ ይስተናገዳል ይላላችሁ። መከልከልን ጸጋ ይለዋል። አያችሁ፣ ስጦታ። ስጋን ከልክለን ነፍስን የምናከብርበት መንገድ ማለት ነው። መታሰር አይደለም ጾም። ክርስቲያን ማድረግ መጾም፣ ረቡዕና ዓርብ መጾም፣ ጾመ ፍልሰታ ስትመጣ በትክክል መጾም፣ በትክክል ቤተክርስቲያን በምትለው መንገድ መጾም። አያችሁ፣ እንደው ማስቀደስ እንኳን ቢቸግረን ግን አባቶቻችን ከቅዳሴ እስኪወጡ ድረስ መጾም ኢኮኖሚም ሴቭ ያደርጋል። ጥሩ እኮ ነው አይደለም? ስለዚህ ጾም ምንድን ነው? የፍትወትን ኃይል ይቀንሳል፣ የምኞትን ኃይል ይቀንሳል። ጾም ይቀንሳል። ደካሞችን የመርዳት እድል ይሰጠናል። ጾም የተራበውን ሰው ስሜት ለማስተናገድ እድል ይሰጠናል። ጾም ለዚህ ነው አፈወርቅ ምን ይላል? ቅዱስ ዮሐንስ አፈወርቅ ጾም የነፍስ ጋሻ ናት ይላል። መከላከያ ናት ጾም። ወደሚጾም ሰው ሰይጣን ለመቅረብ በጣም ነው የሚቸገረው። ሰይጣን አንዱ የሚመጣበት መንገድ መብል ስለሆነ መብል። እዚህ መጾም። ሶስተኛው ቅዱስ ቁርባን ነው። እስቲ ቅዱስ ቁርባን በሉ። አሁን መቼም የቅዱስ ቁርባን ትምህርት የሞኝነት ሆኗል አይደል? ይሄ ነው ፖስት ሞደርኒዝም ማለት። የስንላመደው እኛ ራሱ በአውደ ምሕረት ስለ ቅዱስ ቁርባን አናስተምርም። እውነት ብዙ ጊዜ አናስተምርም። ምክንያቱም አሁን አይቆርብም ብለን በቀቢጸ ተስፋም ይመስለኛል ሰው። ግን ቅዱስ ቁርባን ከእግዚአብሔር ጋር አንድ መሆን ነው። ከእግዚአብሔር ጋር በነገራችን ላይ ቤተክርስቲያን የቁርባኑን ሰዓት ድርገት ትለዋለች። ከእግዚአብሔር ጋር አንድ የመሆን ሰዓት ሲበሉ ከእግዚአብሔር ጋር በሉ እስቲ አንድ የመሆን ሰዓት። ከማን ጋር? ሰው እንዴት ከእግዚአብሔር ጋር አንድ መሆን ይጠላል? ፍቅር ከሆነው ከእግዚአብሔር ጋር እንዴ ሰው ከሚወደው ሰው ጋር አምሽቶ ብሎ አድሮ ያሳልፍ የለም? ከእግዚአብሔር ጋር አንድ መሆን የቅዱስ ቁርባን ሕይወት። ክርስቲያን መጸለይ ያለበት ወጣት ጸልዩ፣ ያበቃቸዋል። እግዚአብሔር ሆይ ባክህ እኔ ወጣትነቴ እንደ ጊዮርጊስ እንዲሆን። ጊዮርጊስ እኮ 20 ዓመቱ ነው ወዳጄ፣ በ20
ዓመት እኮ ነው የተጋደለው። ትችላለህ፣ አልችልም እኔ ወጣት ነኝ አትበል። እግዚአብሔር ሆይ ይህንን ታላቅ ሕይወት መሳተፍ የምችልበትን መንፈሳዊ ጉልበት ስጠኝ። መጸለይ ሰው መቁረብ ቢያንስ የጠላትን ጥቃት የበለጠ እንድንቋቋም ያደርገናል። እዴ ክርስቶስ ውስጣችን ኖሮ ጠላት እንዴት በቃ በእሳት በር ታጠረ እኮ። የሚቆርብ ሰው በእሳት በር የታጠረ ነው። አንድ ታላቅ ሊቅ ምን ይላል? ሰው ቆርቦ ሲመለስ ይላል ከዚያ መሰዊያ ስንመለስ እሳት እንደሚተፉ አንበሶች ሆነን እንመለሳለን ይላል። አይ እሳት ዲያብሎስን የሚያቃጥል እሳት። የክርስቲያን ትጥቁ ይሄ ነው። ተሸናፊ የምንሆነው ለዚህ ነው። አይገባንም ጣዕሙ የእግዚአብሔር ጣዕሙን በአውደ ምሕረት ብቻ ነው የምናስተናግደው። ጣዕሙን በጸጋው ዙፋን በመቅደሱ ማስተናገድ ይጠበቅብናል። የክርስቶስን ጣዕም ያንን የምናስተናግደው ስንቆርብ ነው። ከዚያ በኋላ ንስሐ ነው እንደምታውቁት። ለቁርባን የሚያበቃው ንስሐ ነው። ሰው ንስሐ ይገባል። አንድ ፊሎሳቢያ የተባለ ምስራቃዊ ነገረ መለኮት ሊቅ ምን ይላል? ንስሐ የመንፈሳዊ ጦርነት መጀመሪያ ነው ይላል። በቃ ሰይጣን ስለማይወድ አንተ ንስሐ ስትገባ ኃጢአትን ስታራግፍ ሰይጣን ሁሉ ተሸክመ እንድትኖር ነው የሚፈልገው። ቤተክርስቲያን ደግሞ የምትፈልገው ሸክመ እንዲራገፍ ነው። ሸክመ እንዲራገፍ። በነገራችን ላይ በሰርክ ጉባኤ ማታ በሰርክ ጉባኤ ቄስ አለ የለም? ምትመጡ የማታ ጉባኤ ቄስ አለ የለም? አለ አይደል? አውደ ምሕረት ላይ ካልታመን በስተቀር ቤተክርስቲያን ሰሞነኛ ተረኛ ቄስ አላት። በሰርክ ጉባኤ ተረኛ ቄስ ያስቀመጠችው ምዕመናን ከተማሩ በኋላ እግዚአብሔር ይፍታ እንዲባሉ ነው። ለምን መሰላችሁ? ለምን ይመስላችኋል? በቤተክርስቲያናችን ይውላችሁ አንድ መጽሐፈ መዳን የምትባል መጽሐፍ አለች። በጣም ትንሽ መጽሐፍ ናት። ግን ምን ትላለች መሰላችሁ? ሰው በቀን በማሰብና በመናገር ብቻ ከ400 በላይ ኃጢአት ይሰራል። በምንና በምን ብቻ አልኳችሁ? በማሰብና በመናገር። በጣም እኮ ገና ከዚህ ስትወጡ ምን ያጋፋሻል? እዛ ጋር አንልም፣ መቅደስ ውስጥ አንልም። አንዳንዶቹ መቅደስ ውስጥ ተውት፣ ለራሳቸው አለ ቦታዬ ነው ሚሉትን ተው። እሺ ለሌላ ጓደኛቸው ይዘው ሌላ ሰው መጥቶ ሊያስቀድስ ሲቆም አንድ የክርስቶስ ሙሽራ መታ ቆማለች። እሰይ እግዚአብሔር ይመስገን አይሉ። ይሄ ጓደኛዬ ቦታ ነው ሂጂ ፈልጊ። እውነት ሐሰት ግን ቦታው የኛ ነው የኛ ነው ምዕመናን የኛ ነው አይደለ? አያችሁ። ስለዚህ ሰው ተመልከቱ፣ በገቢር የሚሰራውን ኃጢአት በኑዛዜ ያጠፈዋል። በሐሳብና በመናገር የሚሰራውን በደል ደግሞ ማታ እግዚአብሔር ይፍታ ሲል ቄሱ ያራግፈዋል። አያችሁ፣ እንደተሸከመው አያድርም። አሁን እኮ እኛ ኃጢአትን እንደተሸከምነው ነው የምንኖረው። ሰው እንዴት ኩንታል ተሸክመ መኖር ትችላለህ? እንዴት ሰው ኩንታል ተሸክሞ እስኪያወርደው ይጨንቀዋል እንጂ እንደተሸከመ ወዶ ሰው በግዱ ስራው ስለሆነ ይሸከማል አይደለም? ተሸክሞ በላቡ የሚያድረው ሰው ደርሶ እስኪያወርደው ነው እኮ። እንደኛ እኮ እንደሱ ነው ማሰብ ያለብን ክርስቲያኖች ነን። እኔ ካህኑ ፊት ደርሼ ኃጢአቴን እስካራግፈው ነው ማለት ያለብን። ያን ነው ማሰብ ያለብን። ከልምድ ክርስትና መውጣት ይኖርብናል ክርስቲያኖች። ሌላው በዚህ ጦርነት ውስጥ ምንድነው አንዱ ትጥቃችን? ንቁነት። እስቲ ንቁነት በሉ። ንቃት ማለት ነው ከድንዛዜ መውጣት። አሁን እኛን ያጠቃን ድንዛዜ ነው። መጽሐፍ እንዲህ ይላል። ቅዱስ ጴጥሮስ ምን ይላል? አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። እንደ አንበሳ። ስለዚህ ንቁ ነው ያለን። በኦርቶዶክሳዊ ትውፊት የመንፈሳዊ ጦርነት ዋና ጉልበት ንቁ መሆን ነው። ብንነቃ እኮ እንቆርባለን። ስላልነቃን ነው እኮ ያልቆረብነው። ሌላው ስላስተኛን ማለት ነው። ገብቷችኋል? ብንነቃ እኮ ንስሐ እንገባለን። ስላልነቃን ነው ንስሐ መግባት የቸገረን። መንቃት፣ ንቁ መሆን፣ ስለ ሀሳቦቻችን፣ ድርጊቶቻችን፣ ቃሎቻችን ንቁ መሆን። ፌስቡክ ላይ አንድ ነገር አስተውላችሁ ታውቃላችሁ? ፌስቡክ የምትጠቀሙ ሰዎች ፖስት የምታደርጉባት ቦታ ምንድን ነው የምትለው? ጽሁፏ አያውቀውም። ብዙ ሰው ዝም ብሎ ነው ፖስት የሚያደርገው እንጂ መድኃኒዓለምን አያውቀውም። በጣም ግን የሚገርመው ምን እንደሚል ታውቃላችሁ? ዋትስ ኦን ዩር ማይንድ ይላል። አየህ፣ በአእምሮ ያለው ምንድን ነው? ዘርግፈው አስብ አይደለም ይላል። ስድብም ይሁን ጥላቻም ይሁን ዘርግፍ። ቤተ ክርስቲያንስ አስብ፣ ንቁ መሆን። አንድ አባ ዮሐንስ ሐጺር ይባላል። አጭሩ ዮሐንስ ማለት ነው። እና
ይሄ አባት በኢትዮጵያም ሊቃውንት ይታወቃል፣ በውጪዎቹም ኦርቶዶክሳዊ ሊቃውንት የሚታወቅ ታላቅ አባት ነው። ምን ይላል? ጠላት ይላል ንቁ መሆናችንን ሲያይ ጦርነት እንዳለብን እንዳናስብ ሊያዘናጋን ይፈልጋል። ንቃታችን ተግተን እንድንጠብቀውና በመንፈሳችን ከእግዚአብሔር ጋር እንድንስማማና ጠላት እኛን ወደ ጥፋት ለመምራት የሚያደርገውን ስውር ሙከራ እንድናውቅ ይረዳናል። መንቃት ከእግዚአብሔር ጋር ለመስማማት። እግዚአብሔር ንቁ ነው፣ ንቁ ነው። እግዚአብሔር አይተኛም። ትጉ ዘይመውት፣ የማይተኛ የማያንቀላፋ ንቁ ነው አምላካችን። ከእርሱ ጋር ንቁ ሰዎች ከማን ጋር ይስማማሉ? ንቁ ክርስቲያኑ ከእግዚአብሔር ጋር። ስለዚህ የጠላትን ስውር ደባ ያዩታል ማለት ያዩታል። አምስተኛ ስመ ኢየሱስን መጥራት። እስቲ ስመ ኢየሱስ መጥራት በሉ። አዎ ጎረቤቶቻችን እኛን ይከሱናል እንደማንጠራው አይደል? አጭበርባሪዎች የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ። የሚጠራ እኛ እንጠራዋለን። ስመ ኢየሱስ ይጠራል። ሊቃውንቱ ይጠሩታል፣ ካህናቱ ይጠሩታል። ቤተ ክርስቲያን ክብሯ ሞገሷ ራሷ ኢየሱስ ነው። ስሙ የተመሰገነ ይሁን። አዎ ቅዱሳኑ ቅርንጫፎች ናቸው እኮ። እሱ ነው ስሙን መጥራት። አጋንንት የሚችሉት ስም አይደለም። የስም የሚችሉት ስም አይደለም። በክርስቶስ ስም ጠላት እንደሚንቀጠቀጥ እናውቃለን። ስለዚህ ምን እንላለን? የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረኝ። ይኸውላችሁ ጠዋት በጣም ስራ እንኳን ረፍዶባችሁ ብትነሱ የውዳሴ ማርያም ሰዓት ሲያጥራችሁ፣ ሰዓት ካጠራችሁ ነው መጸለይ ይገባል። ግን ቢያጥራችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብላችሁ አትርሱት። እግዚአብሔርን አትርሱት። እሱ መቼ ይረሳናል? እኛን መቼ? እግዚአብሔርን ረስቶ መኖር እንዴት ይቻላል? ክርስቲያኖች እና ይሄ የእሱን ስም መጥራት። ስለዚህ ተመልከቱ፣ እኛ በጦርነት ውስጥ ብቻችንን አይደለንም ማለት ነው። ስለዚህ ጦርነቱ ምንድን ነው? መልካም። ሌላው ቤተክርስቲያን ቅዱሳን መላእክትን ጨምሮ በጣም ብዙ ቅዱሳን አሏት። እነዚህ ምንድን ናቸው? ለጦርነታችን ትጥቆች ናቸው። ታላቅ የምስክሮች ደመና ከበውናል። ሐዋርያው ቅዱስ ጳውሎስ እንዲህ ይላል ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የማያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ትተን ቶሎም የሚከበልን ኃጢአትን አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እነዚህን ሁሉ ምስክሮች በዙሪያችን እንደ ደመና ከከበቡ የሚላቸው በዕብራውያን መልእክት ምዕራፍ 11 ላይ ያነሳቸው ትልልቆቹ ቅዱሳን ናቸው። በብሉይ ኪዳንም በሐዲስ ኪዳንም ያሉ እነዚህ ሁሉ የከበቡን ነን። ስለዚህ እኛ ምንድነው? ብቻችን አይደለንም። የሰማዕታቱ የቅዱሳኑ የተጋድሎ መንፈስ፣ የሰማዕታት የጽናት መንፈስ፣ የሊቃውንት ለሃይማኖት የመታመንና ጥብቅና የመቆም መንፈስ ከኛ ጋር ነው። ስለዚህ ክርስቲያኖች በዚህ ጦርነት ውስጥ መንፈሳዊ ትህትናን ገንዘብ አድርገን እነዚህን ትጥቆች የኛ ስናደርጋቸው እናሸንፋለን። ትጥቆቻችንን የኛ አድርገን በትጥቆቻችን ላይ ትምክህት እንዳይመጣ፣ በቆራቢነታችን ያልቆረበውን እንዳንከሰው፣ በንጽህናችን ኃጢአተኛው እንዳንኮንነው ደግሞ ትህትና በጣም ቁልፍ ነው። ቁልፉ ይሄ ነው። ትህትናን ደግሞ እንድንላበስ ኦርቶዶክሳዊነት ትህትናን ከልዕልና ጋር መላበስ ነው። በቅዳሴያችን ሁልጊዜ ያውጃል። በቅዳሴ ቤተክርስቲያን ታውጃለች። ምን ትላለች ቤተክርስቲያን? አልዕሉ አልባቢክሙ፣ ልቡናችሁን ከፍ ከፍ አድርጉ። ይሄ ልዕልና ነው። ግን ልዕልናው ወደ ትምክህት እንዳይወስደን ደግሞ አትሕቱ ርእሰክሙ፣ ራሳችሁን ዝቅ ዝቅ አድርጉ። በእመቤታችን ሕይወት የታየ ነው። ንጽህናችን ሳያመጻድቀን ግን ከትህትና ጋር ታጅቦ በልዕልና ያለ ማንነት ከዲያብሎስና ከዓለም ከምኞት ጋር ሲዋጋ ጦርነቱ መልካም ነው። መልካም ጦርነት። አንድ ነገር ጨምሬላችሁ ላብቃ። አንድ አባት በጣም የበቃ አባት ነው በጣም እና ሰይጣን ይጋደለዋል፣ እሱም ይታገላል፣ አይሸነፍም። በዝሙት ይፈትነዋል፣ በሌብነት ይፈትነዋል፣ በተለያየ እያሸነፈው አሁን በሚያቀርብለት ብፌ የኃጢአት ብፌ ማሸነፍ እንደማይችል ሲገባው ሰይጣን ሌላ ስልት ቀየሰ። በቃ ይህንን ሰው መጣል ያለብኝ በጣም የጸሎት ሰው ስለሆነ በትምክህት በውዳሴ ከንቱ ልጣለዋልና ይሄ አባት እየጸለየ እያለ መልአክ ነኝ ብሎ መጣ። ገብርኤል ነኝ አለው። ገብርኤል ነኝ አንተ የእግዚአብሔር ሰው ሆይ፣ እኔ ከእግዚአብሔር የተላኩ መልአኩ ቅዱስ ገብርኤል ነኝ። እግዚአብሔር ሕይወትን ወዶታል፣ ዲያብሎስን ማሸነፍን ወዶታል፣ ምናምን አድርጎታል እያለ ያመሰጋግነዋል። እሱ ግን ማን ነው አልኳችሁ? ማን ነው የመጣው? ዲያብሎስ። ማን ነኝ ብሎ መጣ? መልአክ ነኝ አለው። ሰይጣን ጠረጠረው። ማን ሰውየው? ያ ታላቅ አባት ጠረጠረና አይ እግዚአብሔር መልአክማ ሊሆን አይችልም አለና፣ ግን አይደለም አላለውም። ምን አለው መሰላችሁ? የእግዚአብሔር መልአክ ሆይ የተሳሳተ ክፍል ነው የገባኸው አለው።
እዚህ ውስጥ ያለው መልአክ የሚያስተናግድ ሰው አይደለም። ይሄ ትህትና ነው። በዚህ ትህትና ቁልፍ ትጥቆቻችንን ይዘን እግዚአብሔር ከኛ ጋር ሆኖ ዓለምንና ምኞቷን እንደገና ደግሞ ዲያብሎስን ማሸነፍ እንችላለን። እንችላለን። ዋናው መፍቀድ መዘጋጀት ነው። አምላካችን እግዚአብሔር በተጋድሎ አባቶቻችን ባሸነፉበት የክርስትና የድል መንገድ ተጉዘን አሸንፈን የአክሊል ባለቤቶች እንድንሆን መድኃኔዓለም ይርዳን። መልካሙ ጦርነት የሰማነውን በልባችን ይጻፍልን። የሰማዕቱ የቅዱስ ጊዮርጊስ በረከት አይለየን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን